ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በዳሰነች ወረዳ ማርበርግ ቫይረስን ለመቆጣጠር ትምህርት ቤቶች እንዲዘጉና ትራንስፖርት እንዲቆም ተወሰነ። በደቡብ ኢትዮጵያ ክልል የሚገኘው ዳሰነች ወረዳ በማርበርግ ቫይረስ ምክንያት የጣላቸውን እገዳዎች ባነሳ በሰዓታት ልዩነት ውስጥ በድጋሚ የሕዝብ ማመላለሻ ትራንስፖርት እንቅስቃሴ፣ ትምህርትና ድግሶች እንዲቆሙ ወሰነ። የወረዳ አስተዳደሩ ክልከላዎቹን የጣለው የማርበርግ ቫይረስ ወረርሽኝ ዳግም በሰዎች ላይ እየተገኘ መሆኑን በመጥቀስ ነው። የማርበርግ ቫይረስ ለመጀመሪያ ጊዜ የተገኘበት አሪ ዞን አጎራባች በሆነው ደቡብ ኦሞ ዞን ስር የሚገኘው ዳሰነች ወረዳ ክልከላውን ይፋ ያደረጉት ትናንት አርብ ታኅሳስ 3 2018 ዓ.ም ምሽት ነው። የወረዳ አስተዳደሩ የበሽታውን ስርጭት ለመግታት ያለመውን የመጀመሪያውን ክልከላ የጣለው ከ2 ሳምንት ገደማ በፊት ህዳር 21 ነበር። ይህ ክልከላ 1 ሳምንት ከቆየ በኋላ በከፊል እንዲነሳ ተደርጎ ነበረ። በትናንትናው ዕለት ዳግም እገዳዎች ሙሉ ለሙሉ እንደተነሱ ተገልጿል። እገዳው የተነሳው የማርበርግ ቫይረስ ስርጭትን ለመከላከልና ለመቆጣጠር እየተሰጠ ያለው የግንዛቤ ማስጨበጫ ስራዎች ለውጥ እያሳዩ በመምጣታቸው እንደሆነም ወረዳው አስታውቋል። ውሳኔው ይፋ ከተደረገ ከ8 ሰዓታት ገደማ በኋላ ግን የመጀመሪያው ጥብቅ እገዳዎች በድጋሚ መጣላቸውን ይፋ ተደርጓል። በዚህም መሰረት ትምህርት ቤቶች ላልተወሰነ ጊዜ ዝግ እንዲሆኑ ተወስኗል። የሕዝብ ማመላለሻ ትራንስፖርት እንቅስቃሴም እንዲቆም ትዕዛዝ ተላልፏል። ባለ 2 እግር ሞተር ሳይክሎች ደግሞ ከአሽከርካሪው ውጭ ሁለተኛ ሰው እንዳይጭኑ ተከልክለዋል። ማህበረሰቡ የሚያደርጋቸው የደስታና ሐዘን እንዲሁም ሕዝብን ሊያሰባስቡ የሚችሉ ስነ ስርዓቶችም ላልተወሰነ ጊዜ እንዲቆሙ ተደርጓል። መዝናኛ ተቋማት፣ የምሽት ዳንስ ቤቶች፣ ፑል ቤቶች፣ ዲኤስቲቪ እና ቤቲንግ ቤቶች እንዲሁም ጫት ቤቶች ዝግ ሆነው እንደሚቆዩ ተገልጿል። ማንኛውም ስፖርታዊ ውድድሮችም እንዳይካሄዱ እገዳ ተጥሎባቸዋል። ማህበረሰቡ በተለምዶ በጋራ የሚመገብባቸው እንደ ቦርድ ሾፎር እና መሰል መጠጦችን ንጽህናውን በጠበቀ ዕቃ በየግል መጠቀም የሚለው ከወረዳው አስተዳደር ውሳኔዎች መካከል ነው። አገልግሎት ሰጪ ተቋማት የመከላከያ ግብዓትን አሟልተውና አራርቀው ለነዋሪዎች አገልግሎት መስጠት እንዳለባቸውም አሳስቧል። ወረርሽኙ ምክንያት በማድረግ በሸቀጦች ላይ ዋጋ የሚጨምሩ ነጋዴዎች ላይ የማያዳግም እርምጃ እንደሚወስድም አስጠንቅቋል። የዳሰነች ወረዳ አስተዳደር ውሳኔውን ይፋ ባደረገበት መግለጫ ላይ እገዳዎች ላልተወሰነ ጊዜ እንደሚቆዩ አስታውቋል። የወረዳ አስተዳደሩ እገዳዎችን የጣለው የጤና ሚኒስቴር አንድ ሰው በማርበርግ ቫይረስ መያዙ እንደተረጋገጠ በዕለታዊ የበሽታ ስርጭት መረጃው ይፋ ካደረገ በኋላ ነው። ከትናንት አስቀድሞ በነበሩ 9 ቀናት ለ821 ሰዎች በተደረገ ምርመራ በቫይረሱ የተያዘ ሰው አልተገኘም ነበር። የዳሰነች ወረዳ ባወጣው መግለጫ ውሳኔውን ለማሳለፍ በምክንያትነት የጠቀሰው የማርበርግ ቫይረስ ወረርሽኝ ዳግም በሰዎች ላይ እየተገኘ መሆኑ ነው። የወረዳ ዋና አስተዳዳሪ አቶ ታደለ ሀቴ በበኩላቸው ውሳኔ የተላለፈው አንድ ተጨማሪ ሰው በቫይረሱ እንደተያዘ መረጋገጡን ተከትሎ መሆኑን ለቢቢሲ ገልጸዋል። የትናንቱ ታማሚ የተገኘው በዳሰነች ወረዳ እንደሆነ ጥያቄ የቀረበላቸው አቶ ታደለ እርሱን አላውቅም የሚል ምላሽም ሰጥተዋል። ለመጀመሪያ ጊዜ በኢትዮጵያ መገኘቱ ይፋ ከተደረገ ነገ እሁድ ታኅሳስ 5 2018 ዓ.ም አንድ ወር የሚሞላው ማርበርግ ቫይረስ እስካሁን ድረስ በ14 ሰዎች ላይ ተገኝቷል። ከእነዚህ ውስጥም 4ቱ ያገገሙ ሲሆን 8ቱ ሕይወታቸው አልፏል። 2 ሰዎች ደግሞ ሕክምና ላይ ናቸው። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።